ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በያላችሁበት ሰላማችሁ ይብዛም። እንደተለመደው ለሽያጭ ወጡ መኪኖችን ዛሬም ይዤ መጥቻለሁ። በባንክ የሚመቻቹ በባንክ የተመቻቹ እንዲሁም ደግሞ በካሽ ለሽያጭ የቀረቡ በርካታ መኪኖችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃው እንድትከታተሉ ጋብዛለሁ። ሐሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። እናንተም ታዲያ መሸጥ የምትፈልጉት መኪና ካለ እንዲሁም ደግሞ መግዛት የምትፈልጉት ካለም በቴሌግራም አድራሻችን እንዲሁም በስልክ ቁጥራችን 0914216210 ብትደውሉልን የቴሌ ምስሎችን አያይዛችሁ በቴሌግራም ቁጥራችን ብትልኩልን አስቸኳይ እንሸጥላችኋለን፣ እናጋዛችኋለን። ዛሬ እንግዲህ እንደተለመደው በርካታ መኪኖችን አቅርቤላችኋለሁ። እነዚህ መኪኖች እኛ ጋር ታገኛላችሁ። በተለይ ደግሞ በየሰዓቱ ለሽያጭ ወጡ መኪኖችን ለመመልከት የቴሌግራም ቻናላችንን ኢትዮ ማርኬት መቀላቀል ትችላላችሁ። ወደ ዛሬው መረጃችን ሳልፍ ዛሬ እንግዲህ በባንክ ከሚሸጡ መኪኖች መካከል ወደ እናንተ የማደርሰው በመጀመሪያ ደረጃም ሊፋን 530 2016 ሞዴል ባንክ 700 ሺህ ብር ያለበት ለእጃቸው 830 ሺህ ብር ይፈልጋሉ። አጠቃላይ ዋጋው 1,580,000 ሺህ ብር የሆነ ወራዊ ተመላሹ 32 ሺህ ብር የሆነ ሊፋን 2016 ሞዴል በባንክ አቅርቤላቸዋለሁ። ምንም አይነት ንክኪ፣ ግጭት፣ ግልብጥ የሌለው ቆንጆ ሊፋን ነው። በባንክ አማራጭ ሊፋን 530 የምትፈልጉ ይህ መኪና እንዳያመልጣችሁ ማለት ፈልጋለሁ። በተከታይነት ወደ እናንተ የማደርሰው ቶዮታ ቪትስ ይሆናል። 2002 12ኛ ወር ያው 2003 ማለት ይቻላል። 2012 12ኛ ወር ቶዮታ ቪትስ በአውቶማቲክ ትራንስሚሽን ስታተስ ኖት ኦሪጂናል ሌፍት ሃንድ ድራይቭ በኮድ 2 ኮንዲሽኑ ኤክሰለንት የሆነ ቆንጆ ከአደጋ ምንም አይነት አክሲደንት ፍሪ የሆነ ፋብሪካ ቦዲ የሆነ በጥሩ ሁኔታ ላይ የሚገኝ ቶዮታ ቪትስ አቅርቤላችኋለሁ። 1,800,000 ሺህ ብር የሚባል ቶዮታ ቪትስ ነው። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነት ወደ እናንተ የማደርሰው ያሪስ ቤልታ ነው። 27 አውቶማቲክ ትራንስሚሽን በኮር 3 ለሽያጭ የቀረበ ያሪስ ቤልታ ነው። ቆንጆ መኪና ነው። በጥሩ ሁኔታ ላይ የሚገኝ ጥሩ ይዞታ ያለው ያሪስ ቤልታ 27 በአውቶማቲክ ትራንስሚሽን በኮር 3 በ1,750,000 ሺህ ብር ለሽያጭ ቀርቧል። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው የኤሌክትሪክ መኪና ነው። በዚህ ሰዓት እንግዲህ ተወዳጅና ተመራጭ ከሆኑት የኤሌክትሪክ መኪኖች መካከል አንዱ የሆነው BYD ነው። BYD ሴጉል ቆንጆ መኪና 2004 ሞዴል በአውቶማቲክ ትራንስሚሽን ኢንጂን 152 ኪሎዋት 204 HP የሆነ ባትሪ ካፓሲቲ 68.8 ኪሎዋት የሆነ ቆንጆ ኤሌክትሪክ መኪና አቅርቤላችኋለሁ። ፊውል ኤሌክትሪክ ነው። 17,000 ኪሎ ሜትር ብቻ ነው እስካሁን የተነዳው። በኮር 3 B98 ለሽያጭ ቀርቧል። ኮንዲሽኑ ኤክሰለንት ነው። እነዚህ መኪኖች እንደሚታወቀው በጣም ጥሩ እና ተፈላጊ ተወዳጅ መኪኖች እየሆኑ መጥተዋል። ይህ መኪና ባትሪ ሄልዙ 100% ነው። 405 ኪሎ ሜትር ይጓዛል አንዴ ቻርጅ ተደርጎ ማለት ነው። ለእጃቸው 1,850,000 ሺህ ብር ይፈልጋሉ። ባንክ 1,350,000 ሺህ ብር ያለበት በተመላሽ በየ3 ወሩ 130 ሺህ ብር አለው ማለት ነው። ስለዚህ ይህ በባንክ የተመቻቸ BYD ሴጉል እንዳያመልጣችሁ ማለት ፈልጋለሁ። እንዲሁም በተከታይነት ወደ እናንተ የማቀርበው በተመሳሳይ መልኩ ኤሌክትሪክ መኪና ነው። ID.6 ክሮ ቮልክስዋገን ነው። ይህ በምስሉ ላይ የምታዩት ID.6 ቮልክስዋገን ክሮስ ፕሮ 2023 ሞዴል ፊውል ኤሌክትሪክ ነው። በአውቶማቲክ ትራንስሚሽን ነው። ፉል ቻርጅ 565 ኪሎ ሜትር ነው። አንድ ቻርጅ አድርጋችሁ 565 ኪሎ ሜትር ልትጓዙበት የሚችሉት እስካሁን 22,000 ኪሎ ሜትር ብቻ የተነዳም በዘመኑ ኤሌክትሪክ መኪኖች ያሟሉትን ቴክኖሎጂ ሁሉ ያሟላ ምቾት ያለው ምንም አይነት ግጭት ግልብጥ የሌለው በጥሩ ሁኔታ የተያዘ መኪና ነው። እንደምታዩት እስካሁንም 22,000 ኪሎ ሜትር ብቻ ነው የተጓዘው። በካሽ 5,900,000 ሺህ ብር ተብሎ ለሽያጭ ቀርቧል። እጅግ በጥሩ ሁኔታ የተያዘ ቆንጆ መኪና ነው። ይህን መኪና የምትፈልጉ እኛ ጋር ታገኙታላችሁ። በተመሳሳይ መልኩ በተከታይነትም ወደ እናንተ የማቀርበው ኤሌክትሪክ መኪና ነው። ይህ ምስሉ ላይ የምታዩት መኪና BYD E2 2024 4ኛ ወር የሆነ እስካሁን 5,300 ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ ቀርቧል።
3 ሚሊዮን 520 ሺህ ብር ነው የሚባለው። ቀርባችሁ ማየትና መወሰን ትችላላችሁ። እዚህ መኪና ላይ ቆንጆ መኪና ነው። ኢቱ ነው 2004 አራተኛ ወር ነው። ማሌጁም 5300 ነው። ዋጋውም 3 ሚሊዮን 520 ሺህ ብር ነው የሚባለው። ይህን መኪና እኛ ጋር ታገኛላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ሃይንዳይ ቱክሰን ነው። ይህ በምስሉ ላይ የምታዩት ሃይንዳይ ቱክሰን ትራንስሚሽኑ 6 ስፒድ አውቶማቲክ የሆነ ዱባይ ስታንዳርድ ነው። 2018 ሞዴል ነው። 2017 10ኛ ወር ነው ሞዴሉ በጉግል ማለት ነው። 45000 ኪሎ ሜትር ብቻ ተነርቷል እስካሁን። ምንም አይነት ንክኪ፣ ግጭት፣ ግልብጥ የሌለው ኮንዲሽኑ ሱፐር ኤክሰለንት የሆነ ሃይንዳይ ቱክሰን ዱባይ ስታንዳርድ ነው። በ4 ሚሊዮን 50 ሺህ ብር ለሽያጭ ቀርቧል። በቀጣይነት ወደ እናንተ የማቀርብላችሁ ቶዮታ ራሽ ነው። ይህ በምስሉ የምታዩት ለሽያጭ ከወጡ መኪኖች መካከል ቶዮታ ራሽ 2021 ሞዴል ኢሮፕ ስታንዳርድ ነው። ትራንስሚሽኑ አውቶማቲክ ነው። በኮድ 2 ነው። 40000 ኪሎ ሜትር ብቻ ነው የተነዳው እስካሁን። ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት፣ ግልብጥ፣ ንክኪ የሌለው የ2021 ራሽ ኢሮፕ ስታንዳርድ ነው። 4 ሚሊዮን 400 ሺህ ብር ተብሎ ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ከላይ አንድ መኪና በዚህ መልኩ አቅርቤላችኋለሁ። ቶዮታ ያሪስ ሲዳን ናት። ከላይም አንድ መኪና አቅርቤላችኋለሁ። ያቺኛው 1 ሲሲ ናት። እቺ ደግሞ 4 ፒስተን 1.3 ሲሲ የሆነች 4 ሲሊንደር የሆነች ቶዮታ ያሪስ ሲዳን 2006 ሞዴል በአውቶማቲክ ትራንስሚሽን ስታንዳርዱ ኢሮፕ የሆነ ኢንጂን 1.3 ኤል የሆነ 4 ሲሊንደር ፊውል ቤንዚን የሆነ በኮድ 2 ለሽያጭ ቀርቧል። ስታተስ ኦሪጂናል ሌፍት ሃንድድ ኮንዲሽን ሱፐር ኤክሰለንት፣ ግጭት፣ ግልብጥ፣ ንክኪ የሌለው የ2006 ያሪስ ሲዳን በ2 ሚሊዮን ብር ለሽያጭ አቅርቤላችኋለሁ። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነትም ወደ እናንተ የማቀርበው ሃይንዳይ ሳንታፊ ነው። ይህ በምስሉ ላይ የምታዩት ሃይንዳይ ሳንታፊ 2015 ሞዴል 6 ስፒድ አውቶማቲክ የሆነ ትራንስሚሽኑ በኮድ 2 ኢንጂን 2.2 ኤል የሆነ 4 ሲሊንደር ነው። ቆንጆ መኪና ነው። ምንም አይነት ንክኪ የሌለውም። በነገራችን ላይ መኪና የባንክ ዕዳ ያለበት መኪና ነው። ካሽ 2 ሚሊዮን 100 ሺህ ብር ይፈልጋሉ። ባንክ 1 ሚሊዮን 500 ሺህ ብር አለበት። አጠቃላይ ዋጋው 3 ሚሊዮን 600 ሺህ ብር የሚባል ቆንጆ ሃይንዳይ ሳንታፊ ነው። ይህን መኪና እኛ ጋር ታገኛላችሁ በባንክ አማራጭ። በተከታይነት ወደ እናንተ የማቀርብላችሁም በጣም ጥሩ ደረጃ ላይ የሚገኝ በካሽ ሊሸጥ የተዘጋጀም የኤሌክትሪክ መኪና ነው። ID.6 ነው 2022 ሞዴል ID.6 ቮልክስዋገን ፕሮ 2002 ሞዴል በአውቶማቲክ ትራንስሚሽን 34000 ኪሎ ሜትር ብቻ የተነዳ በኮድ 2 ሹል ኤሌክትሪክ የሆነ ይህም አንድ ቻርጅ አድርጋችሁ 610 ኪሎ ሜትር ያለ ሐሳብ ልትጓዙበት የምትችሉት ኮንዲሽን ብራንዲ ነው ማለት እንችላለን። ቆንጆ መኪና ነው። 360 ዲግሪ ካሜራን ጨምሮ የተገጠመለት ቴክኖሎጂ በሰዓት ያሟላውን ሁሉ ያሟላም የ2022 34000 ኪሎ ሜትር ብቻ የተነዳ ID.6 ነው። በ5 ሚሊዮን 650 ሺህ ብር ለሽያጭ ቀርቧል። ወደ ተከታዩ መረጃ የሳልፍ ለሽያጭ ከወጡ መኪኖቻችን መካከል ቶዮታ CHR ነው የምናገኘው። ይህ በምስሉ ላይ የምታዩት ቶዮታ CHR 2020 ሞዴል 6 ስፒድ አውቶማቲክ የሆነ ትራንስሚሽኑ 30000 ኪሎ ሜትር ብቻ የተነዳም ኢሮፕ ስታንዳርድ ስታተስ ብራንድ ነው ማለት እንችላለን። አዲስ መኪና ማለት እንችላለን። 30000 ኪሎ ሜትር ነው የተነዳው በእነዚህ መኪኖች 30000 ኪሎ ሜትር ቆንጆ ነው። 2020 ነው ሞዴሉ። በዛ ላይ እጅግ በጥሩ ሁኔታ የተያዘ ቆንጆ ቶዮታ CHR ነው። ይህን መኪና እኛ ጋር በ4 ሚሊዮን 800 ሺህ ብር ያገኛሉ። ድርድር አለው። ቀርባችሁ መደራደር ትችላላችሁ ተብሏል። እንዲሁም በተከታይነት ወደ እናንተ የማቀርበው የባንክ ዕዳ ያለበት ID.6 ነው። ዛሬ እንግዲህ ኤሌክትሪክ መኪኖች በዛ ብለዋል። ይህ በምስሉ ላይ የምታዩት ቶዮታም ይህ በምስሉ ላይ የምታዩት ID.6 ቮልክስዋገን ነው። 2022 ሞዴል አውቶማቲክ ትራንስሚሽን 25000 ኪሎ ሜትር ብቻ የተነዳ በኮድ 2 ኢንጂን ዱዋል ሞተር ፊውል ኤሌክትሪክ የሆነ ይህም አንድ ቻርጅ አድርጋችሁ 610 ኪሎ ሜትር ያለ ሐሳብ ልትነዱት የምትችሉት ቆንጆ መኪና ነው። ለእጃቸው 2 ሚሊዮን 300 ሺህ ብር ይፈልጋሉ። ባንክ 3 ሚሊዮን ብር ይመቻቻል። አጠቃላይ ዋጋው 5 ሚሊዮን 300 ሺህ ብር ነው። ይህን መኪና የምትፈልጉ በስማችሁ በባንክ ይመቻችላችኋል ማለት ነው። የሚመቻች ነው። ልብ በሉ። ለእጃቸው 2.3 ባንክ 3 ሚሊዮን አጠቃላይ ዋጋው 5 ሚሊዮን 300 ሺህ ብር የሚባለው ይህን መኪና ከመረጣችሁት ወደኛ መደወል ብቻ ነው የሚጠበቅባችሁ። በተከታይነትም ወደ እናንተ የማቀርበው ይህም በባንክ ዕዳ ያለበት በባንክ የተመቻቸ ነው። ይሄኛው መኪና ቶዮታ ራይዝ 2022 ሞዴል ነው። ይህ በምስሉ ለምታዩት የባንክ ዕዳ ያለበት
ቶዮታ ራይዝ 2022 ሞዴል በአውቶማቲክ ትራንስሚሽን 11000 ኪሎ ሜትር ብቻ የተነዳ በኮድ 2 ኢንጂን 1.2 ሲሲ የሆነ እጅግ ቆንጆ መኪና ነው። ወራዊ ተመላሹ 60 ሺህ ብር የሆነ ለእጃቸው 2,800,000 ብር ባንክ 1 ሚሊዮን ብር አለበት። አጠቃላይ ዋጋው 3,800,000 ሲሆን ወራዊ ተመላሹ 60 ሺህ ብር የሆነ ቶዮታ ራይዝ በባንክ አማራጭ ቀርቦላችኋል። ቶዮታ ራይዝ በባንክ የምትፈልጉ ይህን መኪናም እኛ ጋር ታገኛላችሁ ማለት ነው። በተከታይነትም ወደ እናንተ የማቀርብላችሁ በካሽ የሚሸጥ ሃይንዳይ ቱክሰን ነው 2020 ሞዴል። ይህ በምስሉ የምታዩት ሃይንዳይ ቱክሰን 2020 ሞዴል ትራንስሚሽኑ 8 ስፒድ አውቶማቲክ ነው። 35000 ኪሎ ሜትር ብቻ ነው እስካሁን የተነዳው። ኢሮፕ ስታንዳርድ ነው። ኢንጂን 1.6 ኤል የሆነም ኮንዲሽኑ በጥሩ ሁኔታ ላይ የሚገኝ እንደምታዩት 35000 ኪሎ ሜትር ብቻ የተነዳ ነው። ግጭት ግልብጥ የሌለው ቆንጆ መኪና በጥሩ ሁኔታ የተያዘ መኪና ነው። 3,880,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪና አይታችሁ መደራደር ትችላላችሁ ተብሏል። በተከታይነት ወደ እናንተ የማቀርብላችሁ አሁንም ኤሌክትሪክ መኪና ነው። የባንክ ዕዳ ያለበት ባትሪ ሄልዞ 92.8 የሆነም ይህም ID4 ቮልስዋገን ነው። ID4 2022 ሞዴል በአውቶማቲክ ትራንስሚሽን 31000 ኪሎ ሜትር ብቻ የተነዳም ፊውል ኤሌክትሪክ የሆነ አንድ ቻርጅ አድርጋችሁ 510 ኪሎ ሜትር ያለ ሀሳብ ልትጓዙበት የሚችሉት ID4 በባንክ የቀረበ ነው። ለእጃቸው 2,500,000 ብር ይፈልጋሉ። ባንክ 2.2 አለበት። አጠቃላይ ዋጋው 4,700,000 ብር ነው። ይሄ በባንክ የተመቻቸም ID4 እንዳያመልጣችሁ ማለት ፈልጋለሁ። ከፈለጋችሁት እኛ ጋር መደወል ነው። እንግዲህ በተከታይነት ወደ እናንተ የማቀርበው ቶዮታ ላንድ ክሩዘር ማርክ2 ነው። ይህ በምስሉ የምታዩት ቶዮታ ላንድ ክሩዘር ማርክ2 2014 7ኛ ወር ሞዴሉ ማለት ነው። 2014 7ኛ ወር ነው። በማኑዋል ትራንስሚሽን ነው። ኢንጂን 1HZ ነው። በጥሩ ሁኔታ የተያዘ ቆንጆ መኪና ነው። ይህ መኪና 2014 7ኛ ወር ነው። 9,600,000 ብር የሚባል መኪና ነው። ቀርባችሁ መደራደር ትችላላችሁ። ሌሎችም ቶዮታ ላንድ ክሩዘር ማርክ2 እጃችን ላይ ይገኛሉ። በፈለጉት አማራጭ እኛ ጋር ታገኛላችሁ እነዚህ መኪኖች። በተከታይነት ወደ እናንተ የማቀርበው ቶዮታ ሃይሉክስ ቪጎ ነው። ይህ በምስሉ የምታዩት ቶዮታ ሃይሉክስ ቪጎ ዲ4ዲ ትራንስሚሽኑ ማኑዋል የሆነ 2009 ሞዴል በኮድ 3 ለሽያጭ ቀርቧል። 3,400,000 ብር የሚባል መኪና ነው። ይህን መኪና እኛ ጋር ማግኘት ትችላላችሁ ተብላችኋል። በተከታይነትም ወደ እናንተ የማቀርበው ለአትራፊ የሚሆን ቶዮታ ሃይሉክስ ነው። 2012 ሞዴል ስታንዳርድ ኤኦፕ የሆነ ቦዲ ታይፕ ፒኪንግ አፕ ነው። ኢንጂን ዲ4ዲ 2KD የሆነ ኤሮፕ ስታንዳርድ የሆነ ትራንስሚሽኑ 5 ስፒድ ማኑዋል በኮድ 2 160,000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ሱፐር ኤክሰለንት የሆነ በ4,50,000 ብር ቀርቦላቸዋል። ሞተር አልፈታም አይፈልግም። ሻንሲ፣ ካምቢዮ፣ ዲፈረንሻል ንጹህ ሁሉ ነገሩ ፋብሪካ የሆነ ቶዮታ ሃይሉክስ ነው። ይህን መኪና ከፈለጋችሁ እንግዲህ እኛ ጋር ደውሉ እናቀርብላችኋለን። በመጨረሻም ወደ እናንተ የማደርሰው ቶዮታ ሃይሉክስ ነው። ይሄም ደብል ካፕ ነው። ቶዮታ ሃይሉክስ ደብል ካፕ ኢንጂኑ ዲ4ዲ የሆነ ትራንስሚሽን አውቶማቲክ 2017 ሞዴል በኮድ 2 ለሽያጭ ቀርቧል። ኮንዲሽኑ ሱፐር ኤክሰለንት ነው። ቆንጆ ነው። ምንም አይነት ንክኪ የሌለው ቶዮታ ሃይሉክስ 2017 ደብል ካፕ ነው። በ11 ሚሊዮን ብር ለሽያጭ ቀርቦላችኋል። እነዚህ መኪናዎች እኛ ጋር ታገኛላችሁ። ደውሉ ለ09 14 21 62 10 የቴሌግራም ቻናላችንን ኢትዮ ማርኬት የምትቀላቀሉ በየሰዓቱ ለሽያጭ የወጡ መኪኖችን መመልከት ትችላላችሁ። እንዲሁም ደግሞ እናንተም መሸጥ የምትፈልጉት መኪና ካለ በአስቸኳይ እንሸጥላችኋለን። መረጃውን አድርሱን። መግዛት የምትፈልጉትም ካለ ከነዚህ ካቀረብናቸው ውጪ ብትጠቁሙን በአስቸኳይ እናቀርብላችኋለን። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።